የኤርትራ ሀገራዊ እውቅና በይፋ ተነሳ ነው የሚለው። እንግዲህ እኔ አይደለሁም የሚያነሳሁት፣ የዓለም መንግስታቶች ዛሬ በጣም ሲወዛገቡበት ያለ ጉዳይ ነው። በምንድን ነው መጀመሪያ ሀገር ነበረች? ደግሞ በራሱ ጊዜ ነው ይሄ ችግር ውስጥ የገባው ኤርትራ በራሱ ጊዜ ነው። የድረሱልኝ ጥሪ ለተባበሩት መንግስታት ከሁለት ቀን በፊት ደብዳቤ ጽፎ ነበር ሻዕቢያ። ታስታውሳላችሁ፣ ሰርቼበታለሁ፣ ነግሬያቸዋለሁ። ያ ራሱን ጎትቶት አወጣው። ዛሬ ድረሱልኝ ብሎ የሚለን የድረሱልኝ ጥሪ ሻዕቢያ የሚጽፍልን የት ነበረና ነው? አብጠልጥሎ ሲሰድበን የነበረው፣ አብጠልጥሎ ሲያወግዘን የነበረው፣ አብጠልጥሎ ሌቦች ስለ የነበረው፣ እጅ አልነሳም ደጅ አልነሳም ሲል የነበረው ዛሬ ቤት በኩል ደብዳቤ የጻፈው በምንስ ጉዳይ ላይ ነው በሚል የተባበሩት መንግስታት ዛሬ የወሰኑት ውሳኔ ነው ማለት ነው። በመጀመሪያ የጠየቀው ጥያቄ ተከብቤያለሁ፣ ተወርሬያለሁ፣ ተቆጫለሁ፣ የሰው ሀገር ዲወረርከው ጦርን ይዘህ ትግራይ ገብታል፣ ኢትዮጵያ ግዛት ገብታል። የመጀመሪያው እውነቱን ነው፣ ገብቷል። ማስረጃ አላቸው እነሱ ዝም ብሎ እንዳይመስላችሁ ማስረጃ አላቸው። የቪዲዮ የሳተላይት ማስረጃ ይዘው ነው የሚያወሩት እነሱ። በመጀመሪያ ጦር ይዘህ ሰው ሀገር ገብታል። ኢትዮጵያ የባህር ወደቧን ጠይቃለች፣ የራሷ ነው። ወደቧን ጠይቃለች። እስካሁን ድረስ ወደቧን መያዝ እየቻለች እንኳን ገብታ አልያዘችም። ለምን? የሀገር የዓለም አቀፍ ሕግን ላለመጣስ። አንተ ግን ዘለ ጦር ይዘህ የኢትዮጵያ ድንበር ትግራይ ውስጥ ገብታል። የመጀመሪያ ወንጀል ይሄ ነው። ሁለተኛ እንደገና ደግሞ ወደ የተባበሩት መንግስታት ደብዳቤ ጽፈህ ድረሱልኝ የሚል መብት የመጠየቅ መብት የለህም። ሁለተኛው ጥያቄ ነው። ሶስተኛ የተባበሩት መንግስታት ራሱ እንደ ሀገር ለመሆኑ እውቅና የለህም ማለት። ለዚህ ነው አሳ ጎርጓሪ ዘንዶ ያወጣል ይባላል። ቢቀርበትስ ባይጽፍስ ያለውን ግንኙነት ያውቃል ከተባበሩት መንግስታት ጋር። ሆድና ጀርባ ነው። ምን ይሁን ብሎ ነው አሁን የተረሳ ነገር ቀስቅሶ ሲያቀብጠው ሄዶ ያው እንግዲህ ቅሌትና ውርደትን ተሸናንቦ መጥቷል። በኤርትራ ምድብ ላይ ለቅሶ ነው አሁን እየየ ነው። የኤርትራ ባለስልጣኖች ሁሉ አብደዋል። መጀመሪያም ደግሞ ይሄ ደብዳቤ አይጻፍም በሚል ውዝግብ ነበረባቸው አሉ። እንግዲህ ይሄ አሳ ጎርጓሪ ዘንዶ ያወጣል የሚለው ነገር የእውነት እንደሆነ ዛሬ በሻዕቢያ ተረጋግጧል። የሻዕቢያ እንግዲህ መንደር ላይ የሻዕቢያ ፖለቲከኞች ላይ አክቲቪስቶች ላይ ትንሽ ጫጫታው በርክቷል። በጣም ከባድ ነው የሆነው። እኔ ከመጀመሪያ ገና ደብዳቤ ለተባበሩት መንግስታት ብሎ አገባ ሻዕቢያ ብሎ ሲሉ ገና የመጀመሪያው ዜናው እንደደረሰኝ ከጄኔቭ በቃ ፌል እንዳደረገ ሻዕቢያ በጣም ተረድቻለሁ። ምክንያቱም ጥሩ ግንኙነት የላቸው ሻዕቢያና ኢትዮጵያ። የኤርትራ ሀገራዊ እውቅና በይፋ ነው የተነሳው። እንግዲህ የተባበሩት መንግስታት ነገ ኦፊሻሊ ይለቀዋል ወይ ዛሬ ኦፊሻሊ ይሰራዋል። እንደደረሰን መተን ሪፖርት እናደርግላቸዋለን። እንግዲህ የሻዕቢያ ጦር ትግራይ ለቆ አስመራ እንዲገባ ለምን ታዘዘ ነው? ይሄ ትዕዛዝ ሻዕቢያ ያመጣው ያን ሁሉ አክተልትሎ ከአስመራ ተነስቶ ከሳዋ ተነስቶ በሽሬ አቋርጦ ትግራይ የገባው የሻዕቢያ ጦር ድንገት እንዴት ውጣ ተብሎ ታዘዘ? ትዕዛዝ ተላልፏል። አሁን እየወጡ ነው ያሉት። ያው ከድሮኑ ካመለጡ ይገባሉ፣ ካላመለጡም ያው እዛው በላች እዛው ቀረች ነው የሚሆነው። ከወጡ ወጡ፣ ካልወጡ ግን ያው ከድሮኑ ራዳር ያልፋሉ ወይ ነው ጫወታ ያለው። እየወጡ ነው የሚያልቁት አሉት። የዛሬ 2 ቀን ትልቅ 2 ኦፕሬሽን ተሰርቷል። አይታችኋል እንግዲህ እየወጡ ተከታትለው ከ10 መኪና ተሳቢ በላይ ነው አየር ላይ ጭጭ የተደረገው። ያው ቪዲዮ ማሳየት ስለማይቻል ነው እንጂ ከሲቹዌሽን ሩም የደረሰን ቪዲዮ አለ። ምናልባት ልቀቀው ካላችሁኝ በቴሌግራም ላይ ልክላችኋለሁ።